ዳግምና ብሌን እንዲለያዩ የብሌን አሳዳጊ ያደረገችው ነገር ምክንያቱም ሁለቱ እህትና ወንድም ናቸው በማለት ያው የሰራችው ነገር ወደ ራሷ ጭንቀት ውስጥ የከተታት ይመስላል። ምክንያቱም በቃል ምክንያት ነው ይህንን ድርጊት ውስጥ ያገባችው፣ ይህንን ደግሞ ልታደርገው የቻለችው ማለት ነው። እንግዲህ አሁን ላይ በቃል ቦታ ሁና ያደረገችው ነገር ወይዘሮ ገነት ጋር እንግዲህ ያው ትንሽ የሚያሰጋ ነገር እያየን ነው ያለ ነው ማለት ነው። አሁን ላይ ቃል እንግዲህ የወይዘሮ ገነትን አሁን እያስፈራራቻት ነው ያለችው። ምክንያቱም ይሄን ያደረግሽውን ድርጊት ዳግም ቢያቅ ምን ሊያደርግ እንደሚችል እና ምን እንደሚያደርግሽ ታውቂያለሽ ሁላ እያለች እያስፈራራቻት ነው ያለችው ማለት ነው። በዚህ ወቅት እንግዲህ ይሄን ነገር በቃ አስባ ነገሮችን ለራሷ እያመቻቸች ስለሆነ ቃል ለወይዘሮ ገነት ያለቻትን ነገር በሰማች ጊዜ ድንግጥ በማለት በቃ ማወቅ የለበትም እያለቻት ነው ያለች ማለት ነው። እንግዲህ ወይዘሮ ገነት የሰራችው ስህተት አሁን ላይ ራሷን ጣጣ ውስጥና ልጇንም ጣጣ ውስጥ የሚከት ነገር ነው ማለት ነው። እንግዲህ ይሄ ያው ቃል እንግዲህ አሁን ላይም ወይዘሮ ገነትን እያስፈራራቻት ነው ያለችው። ምክንያቱም ይህንን ድርጊት ካላደረግሽልኝ ያው ያልደረግሽውን ነገር ለልጅሽ እናገራለሁ በማለት እያስፈራራቻት ነው ያለችው። ምክንያቱም ያው ቃል ዳግምን እንደምትወደው እናውቃለን ማለት ነው። አሁን ላይ ያው እሱን እንድታገባ በሱ በእናቱ ምክንያት ገፋፍታው እሱን እንድታገባና ብሌንን እንዲርቃት ነው እየሞከረች ያለችው። ስለዚህ ያው ወይዘሮ ገነት ሌላ መላዎችን መፈለግ እየቻለች እዚህ ጣጣ ውስጥ ራሷ በራሷ ከታለች ማለት ነው። ብሌን እንግዲህ አሁን ላይ ያው ዳግም ያደረገው ነገር እንግዲህ ስላየች በአይኗ ከቃል ከአብሮ ተኝተው በማየት እንግዲህ አሁን ላይ ያው በጣም እየጸጸታትና ነገሮችን ራሱ መጀመሪያ ነገሮችን የፈጠረችው ራሷ ብሌን ነች። ሆኖም ግን ይህ ነገር እንደዛ ባትለው እናቷን ለማግኘት ከመጀመሪያ ይሄን ነገር መንገድ ባትከፍት ኖሮ ይሄ ነገር ባልተፈጠረ ነበረ። ሆኖም ግን ይሄን ድርጊት ያደረገችው እንግዲህ ምክንያቱ ብሌን ብትሆንም በዛ ላይ ደግሞ ወይዘሮ ገነት አብረው እንዳይገናኙ ከብሌን ጋር ዳግምና ብሌን አብረው እንዳይገናኙ አብረው እንዳይኖሩ የተፈጠረው ነገር እንግዲህ አሁን ላይ በጣም የሚያሳዝን ሁኔታ ላይ ነው ብሌን ያለችው። በዚህ ሰዓት እንግዲህ ያው ሰላም እያጽናናቻት ነው ያለችው ማለት ነው። ስለምን እንደዚህ ታስተኛለሽ? ለምን እንደዚህ ትኛለሽ? ያስወጣሽው አንቺ አይደለሽ ብላ ብትጠይቃትም ብሌን እንግዲህ ሰላም መቀጣት ስላለበት ነው ከዚህ ቤት ያወጣሁት እና ተረጋጊ፣ ይሄ ነገር እንደዚህ መሆን የለብሽም እያለቻት እያጽናናች ነው እየተመለከትናት ያለ ነው ማለት ነው። ሌላው እንግዲህ ዳግም ነው። ዳግም እንግዲህ ያው ቃልና ወይዘሮ ገነት ያው የሰሩትን ነገር ዳግም እንዳይሰማ በሚመካከሩበት ሰዓት እሱ ደርሶባቸው እንግዲህ ወሬውን አልሰማም። ቢሰማ ኑሮ ምን እንደሚፈጠር ያው ከበድ ያለ ነገር ይፈጠር ነበር። ሆኖም ግን ያው ነገሮችን ስላልሰማ የእነሱ ሁኔታ እንግዲህ ግራ ገብቶታል ማለት ነው። በዛ ላይ ደግሞ እነሱ ባሉበት ሰዓት የብሌንን ስልኳን አልጋ ላይ አግኝቶታል ማለት ነው። በዚህ ባየው ሰዓት እንግዲህ ይሄ ስልክ የብሌን አይደለም ምን ሊያደርግ እዚህ መጣ በማለት ሲጠይቃቸው ነበረ ማለት ነው። እንግዲህ ያው ቃልን እንደምናውቃት በጣም ነገሮችን በብላት የምትጠቀም ሴት ስለሆነች ነገሩን ሸውዳ ያው ብትነግረውም እንግዲህ እሱ ያው ስልኩን ይዞ ወጥቷል ማለት ነው። ሆኖም ግን ወይዘሮ ገነት የሰራችው ነገር እንግዲህ አሁን ላይ ጸጸት ውስጥ ነው እየገባችው ማለት ነው። ምክንያቱም ያው ስልኩንም ይዞ በሚወጣበት ሰዓት እንግዲህ ያው ስልኩም ደግሞ ያው ጥላው እንደሄደች ወይዘሮ ገነት ስላልተመለከተች ያው ሁለቱ አብረው ተኝተው ቃልና
ዳግም አብረው ተኝተው ስላየች ስልኳን ጥላ በመሄዷ ወይዘሮ ገነት አሁን ላይ የሰራችው ነገር በጣም እየጸጸታት ነው ያለችው ማለት ነው። ምክንያቱም እሷ የሰራችው ለነሱ ጥሩ ነገር አስባለሁ ብላ ያለችው ነገር እንግዲህ ለቃል ጥሩ ነገር ነው የሰራችላት፣ ለእነሱ ደግሞ ብሌንን በጣም ነው የጎደቻት። በተለያየ መንገድ ነገሮችን ማበላሸትና እሱን ማለያየት እየቻለች ወይም ደግሞ በንግግር ሁለቱ እንዳይጋቡ ማድረግ እየቻለች እንደዚህ በቃል በኩል ይሄን ድርጊት መፈጸሙ የማይጠበቅ ነው። ሆኖም ግን ወይዘሮ ገነት ያው የብሌን አሳዳጊ ነገሮችን ያው ዞር ብላ ስላየች ነው እንጂ አሁን ላይ በጸጸት እየበሰለች ነው ያለችው። ወይኔ ልጄ ለምንስ እንደዚህ ያደረግኩባት፣ በጣም እኔ ነኝ ጠላቷ አሳልፌ የሰጠዋት በማለት ውስጧ ብስጭት ውስጥ ነው የገባችው ማለት ነው። ዳግም እንግዲህ አሁን ላይ ያው የሰራው ነገር በጣም እየጸጸተውና በጣም ጭንቀት ውስጥ ነው የገባው ማለት ነው። ምክንያቱም እሱ ባላሰበው መንገድ ቃልና የወይዘሮ ገነት ይህን ነገር ሰርተው ዳግማውን ከብሌን ጋር በመለያየቱ ውስጡ እየተቆጨና ውስጡ እያዘነ ነው ያለው። እንቅልፍ በማጣትም እንግዲህ ውጪ በመቀመጥ ሳለ ቃል በመምጣት ልታጽናናው ብትሞክርም እንግዲህ አይንሽን እንዳይላይሽ ከቻልሽ ደግሞ ከዚህ ቤት ውጪ በማለት እየተናገራት ነበረ ማለት ነው። ከኋላ ሆና ግን ወይዘሮ ገነት ያው የሰራችው ድርጊት በጣም የማይጠበቅ ነበረ። ሁለቱንም ሰላማቸውን ነው የነሳቻቸው። እንግዲህ ከኋላ ሆና ስትሰማ ነበረ ማለት ነው። አሁን እንግዲህ ብሌን ያው ከሳሚ ጋር በመቀጣጠር እናቷን ለማወቅ ልትሄድ ባለችበት ሰዓት ሰላም ደርሳ እንግዲህ ወዴት ነው የምትሄጂው? አብረን እንውጣ፣ እቃ ልገዛ ነው ምናምን በማለት በምትላት ሰዓት እንግዲህ እኔ ቀጠሮ አለኝ፣ ስለዚህ አንቺ የምትሄጂበት ቦታ እቃ የምትሄጂ ከሆነ ላግዝሽ እችላለሁ፣ አብረን መሄድም እንችላለን በማለት ያው ብሌንን እንደምናውቃት የዋና ሩሩ ሴት ስለሆነች የራሷን ወደኋላ አድርጋ የሰላምን ነበረ ያስበለጠችው። ሰላም ግን አሁን ላይ ግን ልጇ መሆኗ ውስጧን የነገራት ይመስላል ማለት ነው። እንግዲህ በጣም ጥሩ አመለካከት ነው ያላት ለብሌን የምትሰጣት በአሁን ሰዓት ብሌን በተጎዳሽ ሰዓት እንግዲህ ከጎኗ ሆና የምታጽናናት እሷ ነች ማለት ነው። ሌላው እንግዲህ ሳሚ ነው። ሳሚ እንግዲህ ለብሌን እናቷ ማን እንደሆነች ሊነግራት የሞከረው ነገር እንግዲህ ሳይሰምርለት ቀርቷል ዛሬም ማለት ነው። ምክንያቱም ብሌን ስልኳን ጥላ በመሄድ ባለችበት ሰዓት ሳሚ ደውሎ ባለ ሰዓት እንግዲህ ቃል የሳሚን የሚያወራውን ነገር ሰምታለች ማለት ነው። ይህንን በመስማቷ እንግዲህ ለባይሉ ያው ነገሮችን ነግራው ብሌንን እንዲከታተላት በጠባቂ በር ላይ አስቆሞ እንግዲህ ብሌን እንዳትወጣ ሆናለች ማለት ነው። ምክንያቱም እሷ ከወጣች ደግሞ ጠባቂ ከኋላ የሚከተላት ደግሞ ሳሚን ሊያገኘውና ሳሚን ሊጎዳት ብሌንንም ሊጎዳቸው ስለሚችል ብሌን ከመውጣት ትታለች ማለት ነው። እንግዲያውስ ወይዘሮ ገነት የከፈተችው መንገድ ለራሷ ጦስ ይዞባት መጥቷል ማለት ነው። ምክንያቱም ባይሉ ያው የሚፈልገውን ወረቀት እሷ ቤት እንዳለ ስለሚያውቅ ወይዘሮ ገነት ቤት እንዳለ ስለሚያውቅ ይሄንን ወረቀት እንድታመጣላት ቃልን አስጠብቆ እንግዲህ የጠየቃት ነው። ይህን ደግሞ አላደርግም ብትይ በህይወትሽ ይፈረድብሻል በማለት እያስፈራራት ነው ያለው ማለት ነው። እንግዲህ ያው ወይዘሮ ገነት ልጄን አድናለሁ በምትልበት መንገድ ነገሮችን ማስተካከልና ሌላ ነገር መንገድ ፈጥራ ማድረግ እየቻለች ይሄንን ነገር ማድረግ ደግሞ ለራሷ ጦስ ይዞላት ነው የመጣው ማለት ነው። ብሌን እንግዲህ ዛሬ ያደረገችው ነገር የሚደነቅ ነገር ነው እየሰራችው ማለት ነው። እንግዲህ በፊት የዋህ የነበረችው ልጅ ብልጥ ሆና
ያው ልጁን ለመሸወድ በቅታለች ማለት ነው። እንግዲህ ከቤት ውስጥ ለመውጣት ያው በኃይሉ ጋርድ በገዛው በር ላይ ቆሞ በሚጠብቃት ሰውዬ እንግዲህ በብልሃቷ አርጋ እንግዲህ ዛሬ ጥሩ ነገር ሰርታለች ማለት ነው፣ ብሌን ማለት ነው። ከዛ ቤት እንድትወጣና ደግሞ ሳሚን ለማግኘት ያደረገችው ሙከራ በጣም የሚደነቅ ነገር ነው ማለት ነው። ሌላው ደግሞ የምንመለከተው እንግዲህ ቃልን ነው ማለት ነው። ቃል እንግዲህ ያው በኃይሉ ባላት ምክንያት ፋይሉን የኔ ስምና ወይም ደግሞ ሰለሞን የሚል ፋይል ካገኘሽ ይዘሽልኝ ነይ፣ ይህንን ካላመጣሽ ደግሞ በህይወትሽ ይፈረድብሻል ብሎ ባላት ምክንያት እንግዲህ ይሄን ነገር በመፍራት ያው ዳጊን ደግሞ ለማጣት በፍጹም ይሄን ነገር አላደርገውም ብላ ውስጧን እያሳመነች ባለች ሰዓት እንግዲህ እሱም ስላስፈራራት በግዳጅ ያው ወይዘሮ ገነት ቤት ያው እነሱ ገነት በገዛ እጇ ያደረገችው ድርጊት እንግዲህ ቤቷ ድረስ አምጥታ ልጇን ደግሞ እንደዚህ እንዲያደርገው እንድታረገው ባደረገችው ነገር እንግዲህ አሁን ላይ ለራሷም ጦስ እየሆነባት ነው የመጣው ወይዘሮ ገነት ላይ ማለት ነው። እንግዲህ ያው ብሌን እዛ በጠቆማት መንገድ ሻንጣ ውስጥ በምትፈልግበት ሰዓት የምትፈልገውን ፋይል በማግኘት ሳለች ይዛ ልትወጣ ስትል ወይዘሮ ገነት እንግዲህ ደርሳባታለች ማለት ነው። ሌላው ደግሞ ያው የሚገርመው የብሌን አወጣጥና መጨረሻው እንደዚህ መሆኑ ነው ደስ የሚለው ነገር ማለት ነው። ምክንያቱም ብሌን ከዛ ቤት ለመውጣት እናቷን ለመስማት በኃይሉ ደግሞ ያው ብሌን እንዳትወጣ እናቷን ደግሞ እንዳትሰማ ያደረገው ጥረት እንግዲህ ዛሬ ብሌን ብልጥ ሆና በብላቷ እነሱ ሸውዳ እንግዲህ ከሳሚ ጋር በመገናኘት እናቷ ወይዘሮ ሰላም እንደሆነች ሰምታለች ማለት ነው።